በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ዮሐንስ መጥምቅ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ዓመታዊና ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ስንክሳር እንዲሁም የቤተ ክርስቲያናችን የቅዱሳን ታሪክ ወደ እናንተ ሁሌም የምናደርስ መሆኑን ያሳስብን። ከቅዱሳኑ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድንጎበኝ ስንል ገድላቸውን በማዳመጥ ከረድኤታቸው ከበረከታቸው እንድንሳተፍ የኑሯቸውን ፍሬ እንድንመስል የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ከቅዱስ ዮሐንስ መጥምቅ ረድኤቱ፣ በረከቱ፣ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። አሜን። ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔር ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃኖች ነበሩ። ኤልሳቤጥም መካን ነበረችና ልጅም አልነበራቸውም። ልጅ ይሰጣቸው ዘንድ እግዚአብሔርን ዘውትር ይማጸኑ ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለድም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚመላበት ነገረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህንን በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር። በመዘግየቱም ይደነቁም ነበር። ከቤተ መቅደስ በወጣም ጊዜ ሊያናግራቸው ባለመቻሉ ይጠቅሳቸው ነበር። በዚህም በቤተ መቅደስ ራእይ እንዳያስተዋሉ እርሱም ዲዳ ሆኖ ኖረ። የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። ከሁለት ቀን በኋላም አረጋዊቷ ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባቸው ሞት
ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲያደርግልኝ ስትል ለ5 ወራት ተሸሸገች። ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም በድንግልና እንደምትወልድ ሲያበስራት ወንድ ልጅ ሳላውቅ ይህ ነገር እንዴት ሊሆን ይችላል ባለችውም ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛው ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደችም ጊዜ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላለው ላደረው አካላዊ ቃል ለኢየሱስ ክርስቶስ ሰግዷል። ሰገደ እጓል በውስተ ከርሳ እንዲል ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምጽ በሰማውም ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል እንደሚፈጸምላት ያመነች ብፅዕት ናት በማለት እመቤታችንን አመስግናታለች። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹ የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወድም እናቱ ግን ዮሐንስ ይባላለች። የመልአኩን ብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱም ተፈታና በመንፈስ ቅዱስ ተቃኝቶ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይነት አጥማቂነት እንደዚሁም የክርስቶስ የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ዮሐንስን ፍስሐ ወሐሴት ተድላና ደስታ ይለዋል፣ ወላጆቹ በእርሱ መወለድ ተደስተዋልና። በቅዱስ ወንጌል እንደተጻፈ ሄሮድስ የመድኃኒታችን የክርስቶስን መወለድ ከሰብአ ሰገል ሲሰማ መንግስቴን ይወስድብኛል ብሎ ስለሰጋ ጌታችንን ያገኘው መስሎት የቤተልሔም ሕፃናት መግደል ጀመረ። በዚህም ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑ ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆነላቸው። እግዚአብሔርም ከብርድ ከፀሐይና ከአራዊቱ አፍ እየጠበቃቸው መኖር ጀመሩ። ወደ በረሃም ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። ሕፃኑም አደገ፣ በመንፈስም ጠነከረ። ለእስራኤል እስከ ታየበት ቀን ድረስ በምድረ በዳም ኖረ። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡትም ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹህ ልብስ ገንዘው በአባቱ በበራክዩ መቃብር ቀበሩት። ደሙም እስከ 7 ዓመት ድረስ ሲፈላ ኖረ። ጌታችንም የዘካርያስ ደም እንደሚፋረዳቸው ሲያስረዳ ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገሥጿቸዋል።
ቅድስት ኤልሳቤጥ ወደ በረሃ በገባች በ5ኛ ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ሕፃኑን ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስ እግዚአብሔር ከአራዊት አፍ እየጠበቀው፣ ሲርበው ሰማያዊ ህብስትን እየመገበው፣ ሲጠመው ውሃ እያፈለቀ እያጠጣው፣ አናብስቱና አናምርቱ እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረ። በበረሃ ሲኖርም የግመል ጠጉር ይለብስ፣ በወገቡ ጠፍር ይታጠቅ፣ አንበጣ በአጤና ቀምሲስ በኢትዮጵያ ሰበቦት ወይንም ይጋጃ ማር የሚባል የበረሃ ቅጠል እና ማረ ጸደንያ ጣዝማ ማር ይመገብ ነበር። 30 ዓመትም ሲሞላው በነቢዩ በኢሳይያስ ቃል የጌታን መወለድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ የሰው ድምፅ፣ አዘግቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማው የመንገድም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተነገረ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሰበከ በዮርዳኖስ ዙሪያ ወዳለው አገር ሁሉ ወጣ። የይሁዳ አገር ሰዎች ሁሉ ኃጢአታቸውንም እየተናዘዙ ከእርሱ ይጠመቁ ነበር። እርሱም እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንዲህ ለንስሐ የሚገባ ፍሬ አድርጎ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣልና መልካምን አድርጎ በማለት ይሰብክ ጀመር። ምን እናድርግ ብለውም ሲጠይቁት 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይላቸውም ነበር። ቀራጮችን ከታዘዘላችሁ አብልጣችሁ አትውሰዱ፣ ጭፍሮችንም በማንም ላይ ግፍ አትስሩ፣ ማንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ እያለና ሌላም ብዙ ምክር እየመከረ ወንጌልን ይሰብክላቸውም ነበር። በተጨማሪም እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣውና ከኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል በማለት ክርስቶስን በሥጋ መገለጥና አምላክነት ነግሯቸዋል። ቅዱስ ዮሐንስ ከፈሪሳውያን ወገን የሆኑ ካህናትና ሌዋውያን ስለ ራስ ምን ትላለህ ብለው በጠየቁት ጊዜ እርሱ ክርስቶስ እንዳልሆነና የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ቃለ ዓዋዲ አዋጅ ነጋሪ መሆኑን ተናግሯል። ቅድስት ኤልሳቤጥ የጌታዬ እናት ወደኔ ትመጣ ዘንድ እንዴት ይሆንልኛል ስትል እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደመሰከረች ሁሉ ቅዱስ ዮሐንስ ጌታችን ሊጠመቅ ወደ እርሱ በሄደም ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት ጌታችን አምላክነት በትህትናም ተናግሯል። ቅዱስ ዮሐንስ ጌታችንን ሌላውን ባንተ ስም አጠምቃለሁ፣ አንተንስ በማን ስም ላጥምቅም ሲለው እንደ መልከ ጼዴቅ ሹመት ስልጣን ዘላለማዊ የሆነ የዓለሙ ካህን የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ብርሃንን የምትገልጥ የእግዚአብሔር አብ የባሕሪ ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያልክ አጥምቀኝ ብሎት እንደታዘዘው አድርጎም አጥምቆታል።
ቅዱስ ጌታችን ባጠመቀውን ጊዜ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ነው፣ ዝንቱ ውእቱ ወልዴ ዘአፈቅር እርሱን ስሙት የሚለውን የእግዚአብሔርን ቃል በመስማቱና መንፈስ ቅዱስ በርግብ አምሳል መውረዱን በመመስከር ምስጢረ ሥላሴን አስተምሯል። ጌታችንም ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይን? አዎን ይህ ነቢይ ይበልጣል ነው። መንገድ በፊት የሚጠርግ መልክተኞችን በፊት እልካለሁ ተብሎ የተጻፈለት እርሱ ነው። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ነው። የሚሰማ ጆሮ ያለው ይስማ በማለት ቅዱስ ዮሐንስን ታላቅነት ተናግሯል። ኤልያስ ጸጉራም እንደሆነ ሁሉ ዮሐንስም ልብሱ የገመል ጠጉር መሆኑ ሁለቱም መናንያን ጾዋሚያን ታራሚያን ፈቃደ ሥጋን የተዉ ዝንጓን የሥጋን ስሜት የዘነጉ ባሕታውያን መሆናቸው በተጨማሪም ኤልያስ አካብና ኤልዛቤልን ዮሐንስ ደግሞ ሄሮድስ ሄሮድያዳን መገሰጻቸው ኤልያስ ከክርስቶስ ደም ምጽአት ቀድሞ እንደሚመጣ ሁሉ ዮሐንስም ከክርስቶስ ቀዳሚ ምጽአት በአካለ ሥጋ መገለጥ ቀድሞ ማስተማሩ ይመሳሰላቸዋልና ጌታችን ዮሐንስን ኤልያስ ብሎታል። እነርሱም ስለ ዮሐንስ እንደነገራቸው አስተዋሉ ተብሎ እንደተጻፈ ማቴዎስ ወንጌል ምዕራፍ 11 ከቁጥር 2። መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት ከሕፃንነቱ ጀምሮ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እግዚአብሔርን እያገለገለ በፍጹም ልቡ ዓለምን የናቀ ከተላዋና ከደስታዋም የተለየ አምላክን ለማጥመቅ የታደለ ሐዋርያ መምህር ሰማዕት ባሕታዊ ነቢይ ጻድቅ ነው። ከመላእክት ከነቢያት ከካህናት ከሐዋርያት መካከል እንደርሱ መለኮትን ለማጥመቅ የተመረጠ አለመኖሩን በመጥቀስ ዮሐንስ ከማከ ሶበ ፈተው ወጽሕኩ ሳተ ነዳዲ ይተክህሎሙ ያጠምቁ ራጉኤል በትጋሁ ወኢዮ በጽድቁ። ዮሐንስ ሆይ ራጉኤል በትጋቱ ዮሐንስን በጽድቁ ቢመኙት ሆነ ቢጨነቁ እንዳንተ የሚነድ እሳትን መለኮትን ሊያጠምቁ አልተቻላቸውም ሲል መስክሮለታል። መልካ ዮሐንስ መጥምቅ ላይንቲከ። በመጨረሻም መጥምቀ መለኮት ቅዱስ ዮሐንስ ድንበር አታፍርሱ ዋርሳ አትውረሱ እያለ ንጉሡ ሄሮድስና ሄሮድያዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት ካረፈም በኋላ የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ 15 ዓመት ወንጌልን አስተምሯል። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘበት፣ ሚያዝያ 15 ቀን ራሱ ያረፈችበት ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ የአጽሙ ፍልሰት በዓል በቤተ ክርስቲያናችን ይከበራል። ቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቅ ታምራቶች እንዲሁም እግዚአብሔር የሰጠው ቃል ኪዳን ሰማዕትነቱ በገድሉ በሰፊው ተጽፏል። እኛ ክብሩን ለማስታወስ ይህንን ያክል ገድሉን አሰማን። ቅዱስ ዮሐንስ ረድኤቱ በረከቱ አማላጅነቱ